ሰላም ጤና ይስጥልን። ከቻናል ዋን ቴሌቪዥን የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አደርጋለሁ። አብረን እንቆይ። የሀገራዊ ምክክር ተመካካሪዎች የግልና የአካባቢ ብሶቶችን ይዘው ቢመጡም ዋና ማዕከላቸው ግን ኢትዮጵያ መሆኗን ይገነዘባሉ ሲሉ የምክክር ኮሚሽን ዋና ኮሚሽነር ተናግረዋል። አልፎ አልፎ የሚታዩ ግድፈቶችን በኮሚሽኑ እርምት እየተደረገባቸው ነውም ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ እየተካሄደ ያለውን የምክክር ጉባኤ ሂደቱን አስመልክቶ በሰጡት መግለጫ የምክክር ሂደቱ ከ10 እና ከ50 ወደ 250 ስልታዊ ቡድኖች ደረጃ መሸጋገሩን አስረድተዋል። በየቡድኑ የተመረጡ ተወካዮች የተለያዩ ሀሳቦችን በማጠናቀርና በቃለ ጉባኤ በመፈራረም ወደ 500 አባላት አጠቃላይ ጉባኤ ለማለፍ በዝግጅት ላይ እንደሚገኙ ጠቁመዋል። ወደ 160 የሚጠጉ አመቻቾችና ባለሙያዎች ለተመካካሪዎች ገለልተኛ እውቀትና ግብዓት የመስጠት እንጂ የራሳቸውን አቋም የመጫን መብት እንደሌላቸው በማንሳት አልፎ አልፎ የሚታዩ ግድፈቶችን በኮሚሽኑ እርምት እየተደረገባቸው መሆኑን ፕሮፌሰር መስፍን አመላክተዋል። ተመካካሪዎች የራሳቸው እውቀትና አቅጣጫ ያላቸው በመሆናቸው የሚጠመዘዙ አይደሉም። የግልና የአካባቢ ብሶቶችን ይዘው ቢመጡም ዋና ማዕከላቸው ግን ኢትዮጵያ መሆኗን ይገነዘባሉ ነው ያሉት። ምክክር ማለት መከባበርና መደማመጥ እንደመሆኑ የሌሎችን ማንነት ለማሳነስ ወይም ለመጨፍለቅ የሚደረጉ ጥረቶች ትክክል እንዳልሆኑና ኮሚሽኑ በስነ ምግባር መመሪያው መሰረት እርምጃ እንደሚወስድ ተገልጿል። የ4000 ተመካካሪዎችን የትራንስፖርት የምግብና የጤና ሁኔታ ማስተናገድ ሰፊ ስራ የሚጠይቅ ቢሆንም ሂደቱ በተቀመጠለት መርሃ ግብር መሰረት በጥሩ ሁኔታ እየተካሄደ ይገኛል በማለትም ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ወጣቶች የክረምቱን ወቅት በአግባቡ በመጠቀም የ5 ሚሊዮን ኢትዮጵያውያን ኮደርስ ዲጂታል ስልጠና እድል ተጠቃሚ እንዲሆኑ አስቸኳይ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ይህ የክረምት ወቅት በከንቱ ሊያልፍ የማይገባና ወጣቶች በቴክኖሎጂው ዘርፍ ራሳቸውን አብቅተው የነገዋን ዲጂታል ኢትዮጵያን እንዲገነቡ ትልቅ የእድል በር ይዞ ይመጣል ብለውም አስገንዝበዋል። ዝርዝሩ የኤፍራታ ጥላውን ነው። በዚህ ሀገራዊ ዲጂታል ክህሎት ማሳደጊያ መርሃ ግብር የሚሰጡት የኮምፒውተር ፕሮግራሚንግ ትምህርቶች ሙሉ በሙሉ በነጻ የሚቀርቡ ሲሆን ስልጠናውን በስኬት ለሚያጠናቅቁ ወጣቶች የሚሰጠው የምስክር ወረቀት ዓለም አቀፍ እውቅና ያለው መሆኑም ተገልጿል። በአሁኑ ወቅት በርካታ ቁጥር ያላቸው ኢትዮጵያውያን ስልጠናውን ለመውሰድ ቀድመው ውሳኔ ማሳለፋቸውንና መመዝገባቸውን የጠቀሱት ጠቅላይ ሚኒስትሩ የተቀሩት ወጣቶችም ሳይዘገዩ በይፋዊ ድረገጽ በመግባት እንዲመዘገቡ አሳስበዋል። ይህ በኢትዮጵያና በተባበሩት አረብ ኤሚሬቶች መንግስታት ትብብር የሚተገበረው ታላቅ ፕሮጀክት በሳይንስ ሙዚየም የተጀመረው እንደ አውሮፓውያን አቆጣጠር ሐምሌ 23 ቀን 2024 ነበር። መርሃ ግብሩ በዌብ ፕሮግራሚንግ፣ በአንድሮይድ መተግበሪያ ልማት፣ በዳታ ሳይንስና በሰው ሰራሽ አስተውሎት መሰረታዊ እውቀቶች ላይ ያተኮረ ስልጠና ለዜጎች የሚሰጥ ሲሆን የሀገሪቱን የሰው ኃይል በቴክኖሎጂ ለማብቃት ያለመ ነው ተብሏል። ታላቁ ሀገራዊ ፕሮጀክት በ3 ዓመት ውስጥ 5 ሚሊዮን ዜጎችን ለማሰልጠን አቅዶ የተነሳ ቢሆንም በወጣቶች ከፍተኛና ተከታታይ ተሳትፎ ምክንያት የተጣለበትን ግብ ከተቀመጠለት ጊዜ 1 ዓመት ቀድሞ ማሳካት መቻሉን ተረጋግጧል። የመጀመሪያው ምዕራፍ ስኬቱን ተከትሎ አገራዊ ራዕዩ ይበልጥ እንዲሰፋ የተደረገ ሲሆን እስከ መጪው ኦገስት 2026 ድረስ የሰልጣኞችን ቁጥር 7 ሚሊዮን ለማድረስ አዲስና ሰፊ ግብ ተቀምጧል። በዚህም መሰረት በአሁኑ ወቅት አዲሱን ግብ ለማሳካት ሰፊና የተጠናከረ የምዝገባ ሂደት በከፍተኛ ሁኔታ እየቀጠለ ይገኛል። ኢትዮጵያና የአፍሪካ ህብረት ለኮፕ 32 ስኬት ትብብራቸውን ሊያጠናክሩ ተስማሙ። የኢፌዴሪ የውጭ ጉዳይ ሚኒስትርና የኮፕ 32 ፕሬዝዳንት ጌዲዮን ጢሞቴዎስ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር በአዲስ አበባ ውይይት አድርገዋል። በውይይታቸውም በምስራቅ አፍሪካ ቀጠናዊ ሰላምና ጸጥታ እንዲሁም ኢትዮጵያ በምታዘጋጀው ዓለም አቀፍ የአየር ንብረት ጉባኤ ቅድመ ዝግጅቶች ላይ በሰፊው መክረዋል። ሁለቱ መሪዎች ይህንን ታላቅ ዓለም አቀፍ መድረክ በላቀ ደረጃ ለማካሄድ በአስተናጋጇ ሀገር ኢትዮጵያና በአፍሪካ ህብረት መካከል ያለው ቅንጅታዊ አሰራር ይበልጥ መጠናከር እንዳለበት ገልጸዋል። የአየር ንብረት ለውጥ በአፍሪካ ላይ የሚያሳድረውን ተጽዕኖ ለመቀነስ ጉባኤው
አህጉሪቱን ድምጽ በዓለም አቀፍ መድረክ ለማስተጋባት ትልቅ እድል እንደሚፈጥርም ተመልክቷል። ከአፍሪካ ህብረት የተገኘው መረጃ እንደሚያመላክተው ኢትዮጵያ ጉባኤውን በስኬት ለመምራትና ለማስተናገድ ሰፊ ዝግጅት እያደረገች የምትገኝ ሲሆን የአፍሪካ ህብረትም ለዝግጅቱ መሳካት አስፈላጊውን ዲፕሎማሲያዊና ድርጅታዊ ድጋፍ እንደሚያደርግ አረጋግጧል። በውጭ ሀገራት ሕክምናውን ለማከናወን ከፍተኛ ወጪ የሚጠይቀው ውስብስብ የልብ ቀዶ ጥገና በሀገር ውስጥ ባለሙያዎች ተከናወነ። ስኬታማ የተባለለት ይህ ቀዶ ጥገና የሌሎች ህጻናትን ህይወት ለመታደግም ተስፋ ተጥሎበታል። ዶክተር ፍጹም አርጋውና ዶክተር ሜሮን ተስፋዬ በተባሉ ሁለት ከፍተኛ ባለሙያዎች የተመሩ የሀገር ውስጥ የልብ ቀዶ ጥገናና የጽኑ ህክምና ቡድኖች ውስብስቡን የልብ ቀዶ ህክምና በስኬት ማጠናቀቃቸውን የኢትዮጵያ የልብ ህሙማን ህጻናት መርጃ አስታውቋል። በማዕከሉ ወረፋ በመጠባበቅ ላይ ለነበሩ ለ6 ዓመትና ለ8 ወር ህጻናት የተከናወነ ይህ ቀዶ ጥገና ህክምና ህይወታቸውን የሚታደግ ሆኗል ሲልም ማዕከሉ አስታውቋል። ይህን መሰል ውስብስብ የልብ ቀዶ ጥገናዎች በሀገር ውስጥ መከናወናቸው የህጻናትን ህይወት ከመታደግ ባለፈ የሀገሪቱ የልብ ህክምና አቅም እየጎለበተ ስለመሆኑ የሚያሳይ ነው ተብሏል። እንደዚህ ያሉ ውስብስብ ቀዶ ጥገናዎች በውጭ ሀገራት ለማካሄድ በሺዎች የሚገመት ዶላር የሚጠይቁ በመሆናቸው ማዕከሉ በነፃ የሚሰጠው ይህ አገልግሎት ለታካሚ ቤተሰቦች ከፍተኛ የገንዘብ ወጪ እፎይታን ሰጥቷል። ከዚህም በላይ የውጭ ሀገር የበጎ አድራጎት ቡድኖችን ሳይጠብቁ በሀገር ውስጥ የልብ ስፔሻሊስቶች አቅም ብቻ መከናወኑ ኢትዮጵያ በዘርፉ ያላትን የህክምናና የቴክኖሎጂ አቅም ወደ አዲስ ደረጃ ማሸጋገሯን ማሳያ መሆኑ ተጠቅሷል። ህጻናቱ በአሁኑ ወቅት ማገገሚያ የሚሆን ልዩ ክትትል እየተደረገላቸውም ይገኛል። በኢትዮጵያ አሁን ላይ ከ7000 በላይ ታካሚ ህጻናት የልብ ቀዶ ጥገና ለማግኘት ወረፋ በመጠባበቅ ላይ እንደሚገኙ የማዕከሉ መረጃ ያሳያል። ኤክስፐርት ማሰልጠኛ ተቋም ኃላፊነቱ የተወሰነ የግል ማህበር በፋይናንስና ቴክኖሎጂ ዘርፎች ላይ ያተኮሩ ዘመናዊ የስልጠናና የሙያ ማበልጸጊያ ፕሮግራሞችን ማቅረብ መጀመሩን አስታወቀ። ሪፖርተራችን አማሮ ገብሩ ተከታዩን ዘገባ አጠናቅሯል። ኤክስፐርት ማሰልጠኛ ተቋም በኢትዮጵያ የካፒታል ገበያ በብሎክቼን በሳይበር ሴኩሪቲ እንዲሁም በፊንቴክ ዘርፎች የህብረተሰቡን በተለይም የወጣቶችንና የባለሙያዎችን እውቀት ከቃል ትምህርት ባሻገር ተግባራዊ ክህሎት ለማሳደግ እንደሚሰራ ተገልጿል። ተቋሙ ይህንን አገልግሎት ለማሳደግ ማይ ኤክስፐርት የተሰኘ የሞባይል መተግበሪያ በልጽጎ የማስጀመሪያና ከቲክቶከር ኃይለ አባምሃ ጋር የብራንድ አምባሳደር ሹመት መርሃ ግብር በሸራተን አዲስ ሆቴል አካሂዷል። በመርሃ ግብሩ ላይ የተቋሙ ዋና ስራ አስኪያጅ እስማኤል ገቢ እንደገለጹት ስልጠናዎቹ በአካል እንዲሁም በበይነ መረብ ላይ በሚቀርቡበት ሁኔታ ሰልጣኞች በራሳቸው ምቹ ጊዜ ትምህርታቸውን እንዲከታተሉ እድል ፈጥረናል ብለዋል። ተቋሙ ይህንን አገልግሎት ለማሳደግ የኤክስፐርት ኢለርኒንግ ድረገጽንና ማይ ኤክስፐርት የተሰኘ የሞባይል መተግበሪያ ማበልጸጉን ገልጸው ይህንን ተቋም ለመመስረት ያነሳሳቸውን ምክንያትም አብራርተዋል። ትላልቅ ሪዝኖች እንድንጀምር ካደረጉን ነገሮች ውስጥ የኢትዮጵያ ካፒታል ማርኬት መጀመሩ አንድ ትልቁ ሪዝን ነው። ካፒታል ማርኬት ተጀመረ፣ ነገር ግን የሰው ጋር ያለው አዌርነስ ብሩም አይደለም። ስለዚህ ነገር ላይ የራሳችን ነገር አድ እናድርግ ብለን አሰብን። ተጨማሪ እዚህ ሀገር ላይ እዚህም እዛም ይሄ ፎሬክስ እና ትሬዲንጎች ይሰራሉ። ያ ማለት ግን በጣም ኦርጋናይዝድ በሆነ መልክ የለም። ብዙ ሰዎች ገንዘባቸው ሲያጡ እንሰማለን። ያንንም ላይ ክፍተት ለመዝጋት ሲባል ያው የመጀመሪያውን ትምህርት ቤት ከፈትን ማለት ነው። ቀጥታ ኦፊሻሊ ሬጂስተርድ ሆኖ ህጋዊ ሆኖ ለመንግስት ባት ከፍሎ የሚሰራ ድርጅት እንዲከፈት የሚል በዛ ነገር ነበረ። ሶስተኛው ያነሳሳን ሪዝን ዓለማችን በኤአይ እና ብሎክቼን በጣም በትልቁ ሙቭ እያደረገችበት ነው ያለና እኛም የዚህ ነገር ፓርት መሆን አለብን ብለን ሞስትሊ ስናጠና የነበረው ወደ ፓስ ይር ብሎክቼን እና ከኤአይ ጋር የተገናኙ ፋይናንስ ላይ እንዴት እንጠቀማለን የሚለው ነገሮች ነበሩ። ለራሳችን እየተማርን እንዴት አድርገን ብዙ ወጣቶች ጋር እንዲደርስ እናድርግ የሚለው ነገር ስናስብ we need a platform, we need a company that way ኤክስፐርት ትሬኒንግ ኢንስቲትዩትን አቋቋምን ማለት ነው። የተቋሙ የብራንድ አምባሳደር በመሆን ለአንድ ዓመት በሚቆይ ውል የተፈራረመው ቲክቶከር ኃይለ አባምሃ በበኩሉ ወጣቶችን በዲጂታል ገበያው ላይ ተጠቃሚ የሚያደርግ መሆኑን ገልጿል። ወጣቶች ኢትዮጵያ ውስጥ የሚገኙ ወጣቶች እንዴት አድርገው ፋይናንሻል ቴክኖሎጂ ላይ ራሳቸውን ማዳበር ይችላሉ? ቢካዝ አሁን ወደ ዲጂታል ዓለም እየገባን ያለንበት ሰዓት ነው። ሁሉም ወደ ዲጂታል እየመጣ ያለበትና በዲጂታል ነገሮች እየተቀየርን ያለበት ሰዓት ስለሆነ
የፋይናንሻል ቴክኖሎጂ እውቀቶች ለሁላችንም ያስፈልገናል። ይህ የዲጂታል መድረክ ባለሙያዎች በራሳቸው ፍጥነት የትምህርት ይዘቶችን በማንኛውም ቦታ ተደራሽ እንዲሆኑላቸው ከማድረግ ባሻገር በዘርፉ ያለውን የእውቀት ክፍተት ለመሙላት አስተዋጽኦ እንደሚያበረክት ተመላክቷል። Our brand ambassador Ailab Amaha and Expert Training Center have just signed a deal of a lifetime. Congratulations. የቤት ውስጥ ሰራተኛን ጨምሮ የግል አገልግሎት ሰራተኞችና አሰሪዎችን የሚያገናኝ ደላላን የሚተካ መተግበሪያ እየተዘጋጀ እንደሆነ ተገለጸ። ዝርዝሩ የኤፍራታ ጥላውን ነው። መተግበሪያው የግል አገልግሎት ቅጥር የሚባሉትን እንደ አትክልተኛ፣ የቤት ውስጥ ተንከባካቢ፣ የቤት ውስጥ የምግብ አብሳይና ሌሎችም ዘርፎች የቅጥር ግንኙነት ከደላላ ጣልቃ ገብነት የሚያላቅቅ መተግበሪያና አዲስ ደንብ እየተዘጋጀ እንደሆነ ተገልጿል። ዓለም አቀፍ የስራ ድርጅት ኮንቬንሽን 189ን ታሳቢ አድርጎ የተዘጋጀው ደንብ ለፍትህ ሚኒስቴር መቅረቡንና በቅርቡ በሚኒስትሮች ምክር ቤት ይጸድቃል ተብሎ እንደሚጠበቅ ስራና ክህሎት ሚኒስቴር አስታውቋል። 1 ዓመት አካባቢ ለሚፈጅ ጊዜ ግብዓት በማሰባሰብና ባለድርሻ አካላትን በማወያየት የተዘጋጀው ደንቡ የቤት ሰራተኞች መመዝገቢያ ሶፍትዌር ሲስተም እንዲኖረው የሚያስችል መተግበሪያ እየተዘጋጀለት እንደሆነ የስራና ክህሎት ሚኒስቴር የአሰሪና ሰራተኛ ጉዳይ ዘርፍ የኢንዱስትሪ ግንኙነትና የስራ ሁኔታዎች ቁጥጥር መሪ ስራ አስኪያጅ ጡመ እዝጊ በርሄ ተናግረዋል። አዲሱ አሰራር በተግባር በሚውልበት ጊዜ አሰሪና ሰራተኞች በመሀል ደላላ ሳያስፈልጋቸው በአፕሊኬሽን አማካኝነት ተገናኝተው በህጋዊ ውል ቅጥር መፈጸም እንደሚችሉ ገልጸዋል። በተጨማሪም ከዚህ ቀደም በቤት ውስጥ ሰራተኛና አሰሪ መካከል ይፈጠር የነበረ አለመግባባት በፍትሐ ብሔር ይታይ እንደነበር አስታውሰው አዲሱ ደንብ ለፍትህ ሂደቱ አስቸጋሪ የነበረን አሰራር በማረም ጉዳዩ በአሰሪና ሰራተኛ አዋጁ እንዲታይ ያደርጋል ብለዋል። ይህ በመሆኑ የሰራተኛውንም ሆነ የአሰሪውን መብትና ግዴታ ለማስጠበቅ እንደሚያግዝና ከሌሎች ሀገራት ተሞክሮ በመውሰድ የተዘጋጀ መሆኑም ተመላክቷል። የደሞዝን ጉዳይ በተመለከተ ለጊዜው በአሰሪና ሰራተኛ ስምምነት የሚወሰን መሆኑም ተጠቁሟል። ለወደፊቱም ዝቅተኛ የደሞዝ ወለል ሲወሰን በዚሁ መሰረት የሚካተት ይሆናልም ተብሏል። እየተከታተላችሁ ስላላችሁ እናመሰግናለን። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የኢቦላ ቫይረስ በአሳሳቢ ሁኔታ እየተሰራጨ ነው ሲል ድንበር የለሽ የሐኪሞች ቡድን አስታውቋል። ድርጅቱ እንደሚለው በሽታውን ለመከላከል የሕክምና ባለሙያዎች ያላሰለሰ ጥረት እያደረጉ ቢሆንም ወረርሽኙ ከመቼውም ጊዜ በበለጠ በአሳሳቢ ሁኔታ እየተሰራጨ ነው። እስካሁን ከ3600 በላይ ሰዎች በቫይረሱ መያዛቸው ተረጋግጧል። 1700 የሚጠጉ ሞተዋል። ዋናው ፈተና ባለስልጣናት በበሽታው ከተያዙ ሰዎች ጋር ግንኙነት ያላቸውን ሰዎች መለየት የተሳናቸው መሆኑ ነው። ቡኒያ በተባለ አካባቢ የሚገኝ የሕክምና ማዕከል ውስጥ ከሚገኙ በሽተኞች ውስጥ 90 በመቶ ከዚህ ቀደም በኢቦላ ቫይረስ ከተያዙ ሰዎች ጋር ንክኪ እንዳላቸው የሚታወቅ ነገር የለም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከመንግስት ኃላፊዎችና ከሰብአዊ ድርጅቶች ጋር ለመነጋገር ኮንጎ ኪንሻሳ ይገኛሉ። ዶክተር ቴድሮስ የኢቦላ ወረርሽኝ ከተከሰተ ወዲህ ወደ ኮንጎ ሲጓዙ ለሁለተኛ ጊዜ ነው። ኢራን በሆርሙዝ ወሽመጥ በኩል የሚደረገውን የመርከቦች ጉዞ በተመለከተ ከኦማን ጋር ስምምነት ላይ መድረሷ ተገለጸ። ጸጋኔ ተሰማ ተጨማሪ ይዛበታለች። የቴሄራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የመጨረሻው ምዕራፍ ላይ እንደሆነ ስለገለጹት ስምምነት ዝርዝር መረጃ ከመስጠት ተቆጥበዋል። ይሁን እንጂ ከኦማን የተደረሰው ስምምነት በወሽመጡ የሚደረግ ጉዞ ደህንነት የተጠበቀ ለመሆኑ ዋስትና እንዳልሆነ አንስተዋል። ቃል አቀባዩ ይህንን ያሉት አሜሪካ የኢራን ወደቦች ላይ የጣለችው የጉዞ እገዳ የወሽመጡ የደህንነት ሁኔታን ተጽዕኖ ውስጥ እንደከተተው በመጥቀስ ነው። አሜሪካና ኦማን የስምምነት እቅዱን በተመለከተ አስተያየት አልሰጡም። ቴሄራን በወሽመጡ የሚያልፉ መርከቦች ላይ እጥለዋለው የምትለው ክፍያ ኢራንና አሜሪካን ካላስማሙ ጉዳዮች አንዱ ነው። ኢራን በወሳኙ የባህር መስመር የሚያልፉ መርከቦች ከ5 በመቶ እስከ 7 በመቶ ክፍያ መሰብሰብ እንደምትፈልግ አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ተናግረዋል። ኦማን ከኢራን ጋር በምታደርገው ንግግርም የክፍያ መጠኑ 3 በመቶ ገደማ እንዲሆን ጠይቃለች። የአሜሪካ ፍላጎት ደግሞ ምንም አይነት ክፍያ እንዳይኖር ነው። የሮይተርስ ዘገባ እንደሚያሳየው የቀረበው ስምምነት
ከቴሄራን ወደ ፋርስ ባህረ ሰላጤ የሚገቡ መርከቦች ጉዞ ላይ ቁጥጥር እንዲኖራት ያደርጋል። የካቲት ላይ አሜሪካና እስራኤል በኢራን ጥቃት ከከፈቱበት ጊዜ አንስቶ ቴሄራን ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ምርት ውስጥ 20 በመቶ ገደማው የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። ማክሰኞ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወሽመጡ በቅርቡ የማይከፈት ከሆነ ኢራን እጅግ በከባዱ እንደምትመታ አስጠንቅቀዋል። ትራምፕ ማስጠንቀቂያውን የሰጡት ከፍተኛ የአሜሪካ ባለስልጣናት ከኢራን ጋር የሚደረጉ ንግግሮች በዚህ ሳምንት መጨረሻ በሆርሙዝ የሚደረግ ጉዞን በድጋሚ ለማስጀመር በሚያስችል ደረጃ ማሻሻል እንዳሳዩ ከተናገሩ በኋላ ነው። ኢራን ግን ከአሜሪካ ጋር እየተነጋገረች እንዳልሆነና ለመደራደርም እቅድ እንደሌላት በተደጋጋሚ ገልጻለች። ሁለቱ ሀገራትና አሸማጋዮች በሚያደርጓቸው ውይይቶች ውስጥ አንዱ ቁልፍ ጉዳይ የሆርሙዝ ወሽመጥ መከፈት ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መግለጫ በሆርሙዝ የሚያልፉ መርከቦች የሚከተሉትን ትክክለኛ መስመር በተመለከተ ከኦማን ጋር ስምምነት ላይ መደረሱን አስታውቀዋል። በአሜሪካ በኩል ሆርሙዝ ወሽመጥን ደህንነቱ ያልተጠበቀ የሚያደርጉት ምክንያቶች አሁንም አሉ ያሉት ቃል አቀባዩ ዋሽንግተንን የባህር እገዳ እንዲሁም በኢራንና በጥቅሞቿ የሚቃጡ ሌሎች ተንኳሽና ዛቻ የተሞላባቸው እርምጃዎችን በዋነኝነት ጠቅሰዋል። ስምምነቱ የተደረሰበት የባህር መስመር ጊዜያዊና ከ2 እስከ 4 ወራት ክፍት ሆኖ ሊቆይ የሚችል መሆኑን የኢራን የውጭ ጉዳይ ምክትል ሚኒስትር ካዜም ጋሪባባዲ ኢርና ለተሰኘው ለኢራን መንግስት ዜና ወኪል ተናግረዋል። የሳውዲ አረቢያ ነዳጅ ጫኝ መርከብ በሁቲ አማጽያን ጥቃት ተፈጸመባት። ሁቲዎች እስካሁን በ8 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል። ዶቼ ቬሌ እንደዘገበው በትናንትናው ዕለት በኢራን የሚደገፉት የሁቲ አማጽያን በቀይ ባህር ላይ ስትቀዝፍ የነበረችውና ኤንሲሲ ዋፋ የተሰኘችው ንብረትነቷ የሳውዲ የሆነ ነዳጅ ጫኝ መርከብ ላይ የሮኬት ጥቃት ፈጽመዋል። የቡድኑ ወታደራዊ ቃል አቀባይ መርከቧ ኢላማ ውስጥ የገባችው ያምቡ ከተባለ የሳውዲ ነዳጅ ዘይት ማከፋፈያ ወደብ አቅራቢያ ነው ብለዋል። የየመን ሁቲ ታጣቂ ኃይል ከተሳካው ጥቃት በኋላ ከባቤል ማንደብ በደቡባዊ ቀይ ባህር በኩል በሳውዲ ላይ እገዳውን አጥብቋል ሲል አክለዋል። ሳውዲ የነዳጅ መጠራቀሚያዎቿን ወደ ሰሜናዊ ቀይ ባህር ለማዛወር እየተንቀሳቀሰች ነው ያሉት ቃል አቀባዩ ሁቲዎችም ዘመቻቸውን በመቀጠል በሰሜናዊ ቀይ ባህር የሳውዲ ንብረት የሆኑ የነዳጅ ማጠራቀሚያዎችን ኢላማ ማድረጋቸውን አጠናክረው በመቀጠል መተላለፊያውን ለማገድ ተዘጋጅተዋል ብለዋል። ስለ ጥቃቱ እስካሁን ከሳውዲ አረቢያ በኩል የተባለ ነገር የለም። የሰው ሰራሽ አስተውሎት በመጪዎቹ 5 ዓመታት ውስጥ ከሰው ልጅ የበለጠ ብልህ ይሆናል ሲል የስፔስ ኤክስ ባለቤት ኤለን መስክ ተናገረ። በርካታ የስራ ድርሻዎች በሮቦቶች የሚተኩ መሆኑን ተከትሎም ስራ አማራጭ እንጂ ግዴታ አይሆንም ብሏል። ለዝርዝሩ አናውል ተስፋ። የዓለማችን ብቸኛው ትሪሊየነር ኤለን መስክ ከዘ ኢኮኖሚክስ ዋና አዘጋጅ ዛኒ ሚንቶን ቤዶስ ጋር በቴክኖሎጂ በሰው ሰራሽ አስተውሎትና በፖለቲካና በዓለም የወደፊት እይታው ዙሪያ ዘለግ ያለ ቃለ መጠይቅ አድርጓል። በዚሁም ቃለ መጠይቁ ከሰው ሰራሽ አስተውሎት ጋር በተገናኘ ሰፊ ነጥቦች ያነሳው መስክ ቴክኖሎጂው በቀጣዮቹ 5 ዓመታት ውስጥ ከሰው ልጅ የበለጠ ብልህ ይሆናል ሲል ተናግሯል። ይህም የቴክኖሎጂ ለውጥም በጣም ፈጣን ያደርገዋል ሲልም ገልጿል። በሕክምና በሳይንስና በምርምር ዘርፎች ውስጥ ከፍ ያለ ጥቅም ይዞ እንደሚመጣና ከቁጥጥር ውጭ የሆነም አደጋ እንዳለውም አሳስቧል። በተጨማሪም ሮቦቶች አብዛኛውን የሰው ልጆች ስራ እንደሚተኩና በዚህ ምክንያት ስራ አማራጭ እንጂ ግዴታ አይሆንም ማለቱም ዘጋርዲያን ጽፏል። ከስፔስ ኤክስ እና ማርስ ጋር በተገናኘም በሰጠው ሀሳብ የሰው ልጅ በማርስ ቋሚ መኖሪያ መመስረቱ ለሰው ዘር ረጅም ጊዜ ህልውና እጅጉን ጠቃሚ ነውም ብሏል። የስፔስ ኤክስ ዋና ዓላማም ይህንን ማሳካት መሆኑንም አስረድቷል። ከቻይናና አሜሪካ ጋር በተገናኘም ኤለን መስክ ምልከታውን እንዳጋራ የጻፈው ዘገባው ቻይና በሰው ሰራሽ አስተውሎት በኤሌክትሪክ መኪናና በአምራችነት ዘርፍ ትልቅ ተወዳዳሪ መሆኗን አውስቷል። በአሜሪካና በቻይና መካከል ትብብር ቢኖር የተሻለ ውጤት እንደሚመጣም እምነት እንዳለውም ገልጿል። ከዚህም ቃለ መጠይቅ መለቀቅ በኋላ ግን በማህበራዊ ትስስር ገጹ ተጽዕኖ ፈጣሪዎችና ጸሐፊዎች ዘንድ ሰፊ ክርክር ተነስቷል። አንዳንዶች መስክ የወደፊቱን አስተያየት ማቅረቡን ሲያወድሱ፣ ሌሎች ደግሞ በተለይ በፖለቲካና በመረጃ ጉዳዮች ላይ ያቀረባቸውን አንዳንድ አቋሞች አከራካሪ እንደነበሩ በማንሳት ተሟግተዋል። በአውሮፓ የተከሰተው ከፍተኛው የሙቀት ማዕበል ከዕለት ወደ ዕለት ተባብሶ መቀጠሉ ተዘገበ። ባለሙያዎች አውሮፓ ከዓለም አማካኝ ሙቀት በ2 እጥፍ ፍጥነት እየሞቀች ነው ብለዋል። አሶሺየትድ ፕሬስ እንደዘገበው በደቡብና በምዕራብ አውሮፓ ባሉ በርካታ ሀገራት የሙቀት መጠኑ ተባብሶ የቀጠለ ሲሆን ዝቅተኛው 40 ዲግሪ ሴልሺየስ፣ ከፍተኛው 43 ዲግሪ ሴልሺየስ እና ከዚያ በላይ ሆኖ እየተመዘገበ ይገኛል። በዚህ የሙቀት ማዕበል ስፔን፣ ፖርቹጋል፣ ፈረንሳይ፣ ጣሊያን፣ ግሪክና ባልካን ዋነኞቹ ተጎጂ ሀገራት ሆነዋል። አንዳንድ ሀገራት ዜጎቻቸው ከቀትር በኋላ ከቤት ውጭ እንዳይሰሩ ማስጠንቀቂያ ሲሰጡ፣ የጤና ተቋማትም ለህፃናት ለአረጋውያንና
ለስር የሰደደ በሽታ ህመምተኞች ልዩ ጥንቃቄ እንዲደረግ አሳስበዋል። የአየር ንብረት ባለሙያዎች እንደሚገልጹት አውሮፓ አሁን ላይ ከዓለም አማካኝ የሙቀት መጠን በ2 እጥፍ ፍጥነት እየሞቀች ትገኛለች። እንዲህ ያሉ የሙቀት ማዕበሎች ወደፊትም የበለጠ ተደጋጋሚና ከባድ ሊሆኑ እንደሚችሉም ይጠበቃል ብለዋል። በማቀዝቀዣ ውስጥ መቀመጥ የማያስፈልጋቸው ክትባቶች ለመጀመሪያ ጊዜ በሰዎች ላይ በተደረገ የክሊኒካል ሙከራ ውጤታማና ደህንነታቸው የተረጋገጠ መሆኑን የእንግሊዝ ተመራማሪዎች አስታወቁ። ሄሮዳን ንጉሴ ተጨማሪ አላት። ቴክኖሎጂው በዓለም ላይ በየዓመቱ የሚባክነውን ከፍተኛ መጠን ያለውን ክትባት ለመቀነስና ለርቀት አካባቢዎች የክትባት አቅርቦትን ለማሻሻል ትልቅ ተስፋ እንደሚሰጥ ተገልጿል። የብሪታንያው የመድኃኒት ኩባንያ ስቴብል ፋርማና የእንግሊዝ የብሔራዊ ጤና እንክብካቤ ጥናት ተቋም በጋራ በመተባበር ባካሄዱት ጥናት ፈሳሽ የቴታነስና ዲፋቴሪያ ክትባትን ወደ ደረቅ ዱቄት በመቀየር ለ1 ዓመት በክፍል ሙቀት ማቆየት ተችሏል። ከመሰጠቱ በፊትም ከውሃ ጋር ተቀላቅሎ ለተሳታፊዎች የተሰጠ ሲሆን በ60 ፈቃደኛ ተሳታፊዎች ላይ በተካሄደው የመጀመሪያ ደረጃ ሙከራ አዲሱ ክትባት ከተለመደው በማቀዝቀዣ የሚቀመጠው ክትባት ጋር ተመሳሳይ የበሽታ መከላከል ምላሽ እንደፈጠረና ደህንነቱም ጥሩ መሆኑን ተመራማሪዎች ገልጸዋል። ቴክኖሎጂው የተነሳሳው በድርቅ ጊዜ ደርቆ የሞተ የሚመስል ነገር ግን ዝናብ ሲጥል እንደገና ወደ ህይወት ከሚመለሰው የተክል አይነት ሲሆን ይህ ተክል ትሪሃሎዝ የተባለ ስኳር በማምረት ሴሎችን ከመድረቅ የመከላከል አቅም አለው። ተመራማሪዎቹም ተመሳሳይ ዘዴ በመጠቀም የክትባቱን ንጥረ ነገሮች አጋርተዋል። በአሁኑ ወቅት አብዛኞቹ ክትባቶች ከተመረቱበት ጊዜ ጀምሮ እስከሚሰጡበት ድረስ በቋሚ ቅዝቃዜ እንዲቀመጡ ይጠይቃሉ። ይህም ኮልድ ቼን ተብሎ የሚጠራ ስርዓት ሲሆን በተለይ በርቀት አካባቢዎች፣ በድሃ ሀገራትና በጦርነት በተጎዱ ስፍራዎች ተግዳሮት እንደሚፈጥር ተገልጿል። በዓለም ጤና ድርጅት ግምት መሰረት በዓለም ዙሪያ የሚመረቱ ክትባቶች ግማሽ ያህሉ በትክክለኛው የሙቀት መጠን ባለመጠበቃቸው በማጓጓዣ ጉዳትና በጊዜ ማለፍ ምክንያት እንደሚባክኑ ቢቢሲ ዘግቧል። በቀጣይም 160 ሰዎችን የሚያሳትፍ ትልቅ የክሊኒካል ሙከራ ሊጀመር ቀጠሮ መያዙን በእንግሊዝ ብሔራዊ ጤና ተቋም የተገለጸ ሲሆን ባለሙያዎች ይህ ቴክኖሎጂ ከወዲሁ በስፋት ሊውል እንደማይችል ቢገልጹም በተለያዩ ቡድኖች ላይ ተጨማሪ ጥናቶች ከተሳኩ በኋላ የዓለም ክትባት አቅርቦትን የሚቀይር አዲስ መፍትሄ ሊሆን እንደሚችል ተገልጿል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ለአፍሪካ ነጻ የንግድ ቀጠና ስኬት አስተማማኝ የልኬትና የካሊብሬሽን ስርዓት መገንባት ወሳኝ ጉዳይ መሆኑን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገልጸዋል። 19ኛው የአፍሪካ ስነ ልክ ድርጅት ጠቅላላ ጉባኤ ስነ ልክ ለዲጂታል ሽግግር ተአማኒ ልኬቶች ለአፍሪካ የወደፊት እጣ ፈንታ በሚል መሪ ሀሳብ በአዲስ አበባ እየተካሄደ ይገኛል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በዚህ ወቅት እንደገለጹት በአንድ የአፍሪካ ሀገር የተመረቱ ምርቶች ተደራራቢ የጥራትና የልኬት ፍተሻዎችን አልፈው ወደ ሌላ ሀገር በነጻነት እንዲዘዋወሩ የተቀናጀ የልኬት ማስረጃ መዘርጋት አስፈላጊ ነው። አህጉራዊ የንግድ ትስስሩ ውጤታማ ሊሆን የሚችለውም ሀገራት ወጥና ዓለም አቀፍ ተቀባይነት ያለው የልኬት ቁጥጥር ስርዓት ሲኖራቸው እንደሆነ አስረድተዋል። አክለውም ስርዓቱን ማዘመንና ዲጂታላይዝድ ማድረግ አፍሪካ ለሰው ሰራሽ አስተውሎትና ለላቀ ማኑፋክቸሪንግ ቴክኖሎጂዎች ዝግጁ እንድትሆን እንደሚያደርግ ገልጸዋል። ዲጂታል ቴክኖሎጂዎችን ከመደበኛ የስነ ልክ ስርዓቶች ጋር በማጣመር የላቦራቶሪ ምርመራ ውጤቶች አህጉራዊ ተቀባይነት እንዲኖራቸው ማድረግ የንግድ እንቅፋቶችን እንደሚያስወግድም ጠቁመዋል። የላቦራቶሪ ምርመራዎችንና የካሊብሬሽን አቅምን ማሳደግ የንግድ እንቅፋቶችን ከመቅረፉ ባሻገር አህጉሪቱ ወደ ዲጂታል ኢኮኖሚ የምታደርገውን ሽግግር በታማኝ የልኬት መረጃ ለማስደገፍ እንደሚያስችልም አብራርተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአዲስ አበባ ገቢዎች ቢሮ ከቢሮው የግብር ውሳኔ መልእክት ሳይደርሳቸው የቀሩ የደረጃ ላይ የግብር ከፋዮች ዓመታዊ ግብራቸውን እስከ ነሐሴ 20 ቀን ያለ ቅጣት መክፈል እንደሚችሉ ገለጸ። የአዲስ አበባ ገቢዎች ቢሮ የደረጃ ላይ ግብር ከፋዮች በዘንድሮ በጀት ዓመት 9.2 ቢሊዮን ብር ለመሰብሰብ አቅጃለሁ ብሏል። የቢሮው የሕዝብ ግንኙነት ዳይሬክተር ሰውነት አየለ መረጃ ላልተሟላላቸው ግብር ከፋዮች የግብር ውሳኔ በስልካቸው እንዲደርስ እያደረግን ነው ሲሉ ተናግረዋል። የደረጃ ላይ ግብር ከፋዮች በተሻሻለው የገቢ ግብር አዋጅ መሰረት የግብር ግዴታቸውን ከሐምሌ 1 እስከ ሐምሌ 30 2018 ዓ.ም መክፈል ይጠበቅባቸዋል። ቢሮ ቀነ ገደቡን ጠብቀው ባልከፈሉ ግብር ከፋዮች ቅጣትና ወለድ እንደሚጠብቃቸውም ገልጿል። ሆኖም በተለያዩ ምክንያቶች ከቢሮ የግብር ውሳኔ መልእክት በስልካቸው ያልደረሳቸው ግብር ከፋዮች እስከ ነሐሴ 20 ባለው ጊዜ ያለ ቅጣት ዓመታዊ ግብራቸውን መክፈል እንደሚችሉ የአዲስ አበባ ገቢዎች ቢሮ በሰጠው መግለጫ ጠቅሷል። በመዲናዋ በንግድ ትርፍ በኪራይና በራይድ የንግድ ዘርፎች የተሰማሩና በግብር ስርዓት ውስጥ ያሉ 456 ሺህ የደረጃ ላይ ግብር ከፋዮች አሉኝ ሲልም አስታውቋል።
የፌስቡክና ኢንስታግራም ባለቤት የሆነው ሜታ ኩባንያ ሙዝ ስፓርክ 1.1 የተሰኘው የሰው ሰራሽ አስተውሎት ሞዴሉ በሙከራ ወቅት በስህተት የኢንተርኔት ግንኙነት አግኝቶ ሌላ ኩባንያን መበርበሩን አስታወቀ። ይህ ክስተት በቅርቡ ኦፕን ኤአይ እና አንትሮፒክ ከተባሉ ተቀናቃኝ የቴክኖሎጂ ተቋማት ጋር በተመሳሳይ መልኩ የተከሰተ በመሆኑ በዓለም አቀፍ ደረጃ በሰው ሰራሽ አስተውሎት ደህንነት ላይ ያለውን ስጋት አሳድጎታል። ክስተቱ የተፈጠረው ኢሬጉላቶሪ ከተባለ ገለልተኛ የሳይበር ደህንነት መርማሪ ኩባንያ ጋር በጋራ በሚሰሩበት ወቅት በተፈጠረ የቴክኒክ አደረጃጀት ስህተት ምክንያት የሰው ሰራሽ አስተውሎት ሞዴሉ ከተከለከለበት የሙከራ ክፍል ወጥቶ ወደ ኢንተርኔት ዓለም ድንገት በመገናኘቱ ነው። ሜታ በአሁኑ ወቅት በጉዳዩ ላይ በጥብቅ ምርመራ እያደረገ መሆኑንና ሙሉ መረጃውን ለሕዝብ ይፋ እንደሚያደርግም አስታውቋል። የአሜሪካ መንግስትና የደህንነት ተቋማትም የሰው ሰራሽ አስተውሎት ቴክኖሎጂዎች ከቁጥጥር ውጪ ከመሆናቸው በፊት ጠንካራ የህግ ማዕቀፍና የደህንነት ክትትል እንዲደረግባቸው ግፊት ማድረጋቸውን ቀጥለዋል። መረጃው የቢቢሲ ነው። በአሜሪካ የበሬ ስጋ ዋጋ ላለፉት 70 ዓመታት ታይቶ በማይታወቅ ሁኔታ ከፍተኛ ደረጃ ላይ መድረሱን የአሜሪካ ግብርና ሚኒስቴር አስታወቀ። ለዚህ የዋጋ ጭማሪ ዋነኛው ምክንያት ቀጣይነት ባለው ከባድ ድርቅና በከፍተኛ የማስኬጃ ወጪዎች ሳቢያ በሀገሪቱ ያለው አጠቃላይ የከብት መንጋ ቁጥር ወደ 86.2 ሚሊዮን ዝቅ ማለቱ እንደሆነ ተገልጿል። የአሜሪካ ግብርና ሚኒስቴር በቅርቡ ባወጣው መረጃ መሰረት በአገሪቱ ያለው አጠቃላይ የከብት መንጋ ቁጥር ላለፉት 70 ዓመታት ታይቶ በማይገኝ መልኩ ወደ 86.2 ሚሊዮን ዝቅ ብሏል። ባለፉት ዓመታት በሰሜን አሜሪካ የታየው ቀጣይነት ያለው ከባድ ድርቅ የግጦሽ መሬቶችን በማድረቁ ከብት አርቢዎች እንስሳቶቻቸውን ያለ ዕድሜያቸው ለመሸጥና ለማረድ ተገደዋል። በተጨማሪም የነዳጅ የመኖና የትራንስፖርት ወጪዎች በከፍተኛ ሁኔታ መጨመራቸው አርቢዎች አዳዲስ ከብቶችን በፍጥነት እንዳያረቡ ትልቅ እንቅፋት ሆኖባቸዋል። የዘርፉ ባለሙያዎች እንደሚናገሩት እንደ ዶሮ ወይም አሳማ ሳይሆን የበሬ እርባታ ረጅም ዓመታትን የሚወስድ በመሆኑ ይህ የስጋ ዋጋ መናር ለሚቀጥሉት ጥቂት ዓመታት ሊቀጥል እንደሚችል ይገመታል። መረጃው የቢቢሲ ነው። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። ሌሎች ፕሮግራሞቻችን የሚቀጥሉ ይሆናል። እንድትከታተሏቸው በአክብሮት እንጋብዛለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።